ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነኝ። ሙሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ወላሂ ነው የምላችሁ እንደዚህ ያለ ቪዲዮ ሰርቼም ሰምቼም አላቅምና እውነት ለመናገር መጀመሪያ በጣም ነበር ያሳቀችኝ። ቆይታ ግን ደግሞ በጣም አሳዝናኛለችና ኮንትራት ቤት የምትሰሩቶች ሁላችሁም ቪዲዮን እስከ መጨረሻ ስሙት፣ ይጠቅማችኋል። በተለይ ደግሞ ደሞዝ በእጃችሁ የማይሰጣችሁ ሀታ ደሞዝ እንኳን በእጃችሁ ቢሰጣችሁ ደሞዝ ቀን ሳይደርስ ይሄን ነገር ሊያደርጉባችሁ ስለሚችሉ ጥንቃቄ አድርጉ ማለት ነው። እሱም ምንድነው መሰላችሁ አንዲት እህታችን እንግዲህ እንዲት ትላለች፣ ለመጀመሪያ ጊዜ ስደት የመጣሁት ዱባይ ነበር ትላለች። ዱባይ መጥቼ መልካም ሰዎች ነበሩ የገጠሙኝ፣ የሥራ ብዛት አለ፣ ቤተሰቡ ብዙ ነበር ብላለች። ግን ቤቱ ነፃነት ነበረው፣ እንዲሁም ደግሞ ደሞዜ በየወሩ ይሰጠኛል፣ ዋይፋይ ከነሱ ነው፣ እንዲሁም ደግሞ የሚያስፈልጉን ቁሳቁሶች ባዝሊን፣ ሻምፖ፣ ሁሉም ነገር መዳሜ ነበር የምታሟላልኝ ብላለች ማለት ነው። ብቻ ቤቱ ምንም አይነት ችግር እንዳልነበረበት ተናግራለች። ከዛ በኋላ 2 አመቴንም ጨርሼ ከነሱ ጋር ልቀጥል አልቀጥል እያልኩ እየተምታተው በነበርኩበት ሰዓት ሳውዲ አረቢያ መከፈቱን ሰማሁ ትላለች ማለት ነው። ከዛ ሳውዲ አረቢያ እንደተከፈተ ስሰማ ከነሱ ጋር መቀጠል ስላልፈለኩኝ ከነሱ ጋር የማግባባኝን ነገር ፈለኳለች ማለት ነው። ከዛ ያው አዲስ ስለነበረች ስትሰራ የነበረው በ1000 ድርሃም ብቻ ነበር ማለት ነው። ከዛ በኋላ 2 አመቷን ከጨረሰች በኋላ ግን ደሞዝ ትጨምሩኛላችሁ ወይስ አትጨምሩኝም? ደሞዝ የምትጨምሩኝ ከሆነ ሰራለሁ፣ የማትጨምሩኝ ከሆነ ግን ወደ ሀገሬ ነው የሚሄድ ስትላቸው፣ መዳማ ደግሞ ችግር የለም ደሞዝ እጨምርሻለሁ ሰሪ ትላታለች። ስንት ትጨምረኛለች ስትላት 100 ድርሃም እጨምርሻለሁ ትላታለች። ይቺ ልጅ ደግሞ ከዚያ ቤት መውጫ ሰበብ ነው የፈለገችው። ገብቷቸዋል። ምክንያቱም ወደ ሳውዲ አረቢያ ለመሄድ ስላሰበች ማለት ነው። እንዳልኳችሁ ቤቱ ምንም አይነት ችግር የለበትም፣ የሥራ ብዛት ብቻ ነው ያለበት። ነፃነት አለው፣ ጭቅጭቅ የለውም። ደሞዟ በየወሩ ምንም ሳይቆረጥባት ይደርሳታል ማለት ነው። ከዛ 100 ድርሃም ብቻ መኮን የምጨምርኝ አልፈልግም፣ 2 አመቴ እንደጨረስኩ ወደ ሀገሬ መሄድ ነው የሚፈልገው ትላለች። ስንት ፈልገሽ አንቺ ስትለይ 100 ድርሃም ጨምሪልኝ፣ 1002 የምትከፍሪኝ ከሆነ እሰራለሁ ስላት፣ እሷም ደግሞ አልጨምርሽም ስትለይ መቼም አትሄድም ብላ ነበር እሷ እንደዚህ ያለችኝ ትላለች። ከዛ እኔም ወደ ሳውዲ ለመሄድ ስለጓጓሁኝ በቃ ብዬ ኮንትራቴ እንደጨረስኩኝ ወደ ሀገሬ አመራሁ ትላለች። ወደ ኢትዮጵያ ከገባሁ በኋላ ወደ ሳውዲ አረቢያ ለመሄድ የሚያስፈልገኝን ፕሮሰሲን ጀመርኩ ትላለች። ፕሮሰሴን በሚገባ አለቀልኝና የበረራ ቀኔ ደርሶ ወደ ሳውዲ አረቢያ አመራሁ ትላለች። ሳውዲ አረቢያ ሲሄድ ግን ልክ ዱባይ እንደነበርኩበት አይነት ቤት አልደረሰኝም። ከምግብ ጀምሮ ሁሉም ነገር በኢኮኖሚ ሁሉም ነገር ችግር ያለበት ቤት ነበር የደረሰኝ ትላለች። 3 ወር እስከሚሆን ይሆናል እንደዚህ ታገሽ ምናምን ጓደኞች እኔም ዝም አልኩና ታገስኩኝ። ከዛ ግን ሁኔታዎች እየተባባሱ ሄዱ ነው ያለችው። ከኢትዮጵያ ወደ ሳውዲ ሰድ የሚያስፈልጉኝን እነ ባዝሊን፣ እነ ሳሙና፣ እነ ሻምፖ ይዤ ሄጄ ነበር ትላለች። ከሄድኩ ከ3ኛው ነው ከ2ኛው ወር ላይ ነው ያለችኝ፣ እርግጠኛ አይደለሁም። አለቀብኝና የምፈልገው ነገር ይሄ ነገር አልቆብኛልና አምጪልኝ ስላት፣ ምንም ችግር የለም አመጣልሻለሁ አለችኝና በነገራችን ላይ ከዚህ ዱባይ ላይ 1100 ድርሃም እንክፈልሽ ስር ይያሏት እምቢ ብላ ወደ ሳውዲ አረቢያ የሄደችው ከአሁን በፊት አረብ ሀገር የለመዱ ልምድ ያላቸው ልጆች በ1200 ሪያል ነው የሚሄዱ ሲባል ሰምቼ ነው ብላለች። ገብቷቸዋል። ነገር ግን ከሄድኩ በኋላ ከዚያ የሚከፈለኝ 1000 ሪያል ብቻ እንደሆነ ተነገረኝና በዚያ ደሞዝ ነበር የምሰራው ትላለች ማለት ነው። የምሰራው አሁንም እንደዚያ ነው። ከዚያ የሚፈልገውን ነገር ሻምፖ አለቀብኝ፣ ሞዲስ አለቀብኝ፣ ተናለቀብኝ ብዬ ስነግራት ችግር የለም አመጣልሻለሁ አለችና አመጣችልኝ። እኔም አመስግኜ ተቀበልኩ ትላለች ማለት ነው። ከዛ በኋላ ከስንት ወር ቆይታ በኋላ ነው ብር መላክ ፈልጋለሁ ብዬ ስላት፣ ከዚህ ሰው አታመጭም ሲሉኝ በቃ ወደ ዱባይ ብር ይላከው ብዬ ዱባይ ሰው ስላለኝ ብሩን ወደ ዱባይ እንዲልኩልኝ አካውንት ሰጠኋቸው ትላለች ማለት ነው። ብሩም ተላከልኝና ደረሰኝ አምጥተው ሲሰጡኝ ከሰዎች ጋር ተፋጠጥኩኝ ትላለች። እሱ ምንድነው ወደ 185 የሚሆን ሪያል ብር ጎሎታል የተላከበት ትላለች። እኔ እኮ የኔ ያክል ወር ነው ደሞዝ ላኩልኝ ያልኳችሁ ለምንድን ነው የጎደለ ብዬ ስጠይቃት
በባለፈው ሳሙና፣ ሻምፖ፣ ባዝሊን እኮ የተገዛ በራስሽ ብር ነው። እኔ ማንኛውም ሰራተኛ ስትሰራ ከኔ ጋር የራሷን ወጪ ራሷ ናት የምትሸፍነው ብላ አለችኝ ትላለች። ከዛ በኋላ ወይኔ መዳም የዱባይ መዳም ማሪኝ ብል የት ደርሳለሁ? ምንም ማድረግ ስላልቻልኩኝ ቀጠልኩ መስራቴን ትላለች ማለት ነው። ከዛ መግዛት እየፈለኩ ራሱ አለ ብዙ ጊዜ ያለ ባዝሊን እቀመጣለሁ አለ። ያለ ሳሙና ዝም ብዬ በሙቅ ውሃ ሻወር ወስዳለሁ አለ። ለምን ሳሙና ላለ መግዛትና ባዝሊን ላለ መግዛት ማለት ነው። ያገሬ ልጆች እንደዛ ያደረገች ከዚያ ሲበስባት ግን አምጭልኝ እያለች ከደሞዟ 110 120 ድርሃም እየተቆረጠ ታመጣላታለች። በኢኮኖሚ ቆጥቤ እጠቀማለሁ ትላለች ማለት ነው። ከዛ በኋላ በባለፈው ግን መዳሜ ከዚህ ዱባይ እያለች ሱፐር ማርኬት ስትሄድ የምትፈልጊው ነገር አንድ ቀን አለ ይሄን ነገር አምጪልኝ ብዬ ተናግሬ አይደለም ገና ሳልቅብኝ ራሷ የምትፈልጊው ነገር አለ ወይ ብላ ስትጠይቀኝ ሱፐር ማርኬት ልሄድ ነው የምትፈልጊው ነገር አለሽ ወይ ስትለኝ እኔም ደግሞ ያለቀብኝን ነገር አው ይሄ ነገር አልቆብኛል እላታለሁ። እሷም ታመጣልኛለች አመስግኝ ይቀበላለሁ ነው ያለችው። ገብቷቸዋል። ሳውዲ አረቢያ ከሄደች በኋላ ግን እንኳን ለስ ትፈልጊያለሽ ብላ ጠይቃት ይቅርና እፈልጋለሁ ብላም ስታስገዛ በራሷ ብር ነው የምታመጣላት ማለት ነው። ከዛ ብዙ ጊዜ እንደዛ ያያደረገች ስትገዛላት ኖረች ለመደችው። እሷ እስከመቼ የ2 አመት አልቆልኝ እያለች እየተጠማረረች መኖርን ቀጠለች ማለት ነው። በባለፈው ግን መዳሟ ምን ትላታለች? እኔና ባባ እንሲር ሱፐር ማርኬት ትላታለች። ሱፐር ማርኬት ሊነር ነውና የምትፈልጊው ነገር አለው ያለቀብሽ ነገር ብላ ስትጠይቀኝ ደስታዬ ወደር የለውም። አሳዘንኳቸው እንዴ ወይኔ በቃ ልክ ማን ትዛለኝ አለ የዱባይ መዳም እንደዚህ አስታደርግላት ስለነበር ማለት ነው። በጣም ደስ አለኝና ሁሉም ነገር አልቆብኝ ስለነበር አው ፈልጋለሁ ብዬ ይሄ ስላት ጻፈችና ይዞ ሄደች ትላለች ማለት ነው። ከዛ በኋላ ያው ሄደችና ለራሳቸው ለቤታቸው የሚያስፈልጋቸው ዕቃ ሊገዙ ስለሆነ የሚሄዱት በዚያውም የኔን ዕቃም ገዝታ ሊመጣች ትላለች ማለት ነው። ገዝታ አመታሰሰጠኝ የለለ አመሰግንኳት በጣም ነው ያመሰግንኳት አለች ማለት ነው። ለምን ብትሉ ያዘዝኳትን አንዲት ነገር አላጎደለችብኝም። እንዲሁም ዳብል አድርጋ ራሱ ያመጣችው አለ ትላለች። ደስ አለኝ በቃ ሳዝኛት ነው ምናምን ነገር እስከዛሬ ከደሞዝ ቆርጥ የነበረው አሁን ዝም ብላ በራሱ ያመጣችልኝ ብዬ እንደዛ አለፍኩት አለች ማለት ነው። ከዛውንም ከስንት ቀን ቆይታ በኋላ ነው ደሞዝ ብሬን ወደ ሀገር መላክ ፈልጋለሁ አልኳቸውና ስነግራት እሺ ችግር የለም ብላ ብሩን እንደተለመደው በአካውንት አስገቡልኝና ያው ከላኩ በኋላ ብሩን ሁሌም ቢሆን ደረሰኝ ይሰጡኛል። እኔ ደግሞ ደረሰኙን ዱባይ ለሚልኩሉ ልጆች ለነሱ ደግሞ ደረሰኙን እልካለሁ አለች ማለት ነው። ከዛም በኋላ እንደተለመደው ደረሰኙ መጣ። ደረሰኙ መጥቶ ግን ስታየው ከነሱ ጋር የነበረኝ የዚህን ያክል ወር ደሞዝ ነበረ፣ ግን ከዛ ብር 450 ሪያል ቀንሷል ትላለች ማለት ነው። ገብቷቸዋል። 450 ሪያል ቀንሶባታል። ከዚያ እሷም መዳሟን እኔ እኮ ከናንተ ጋር ያለኝ ይሄን ያክል ብር ነው፣ ነገር ግን 450 ሪያል እኮ ቀንሷል እንዴት ነው ብላ ስትጠይቃት አዎ ቀንሷል፣ በባለፈው እኮ ቀይ ገዘውልሽ የሚያስፈልግሽን ባዝሊን ቅባት እኮ ይገዛው በራስሽ ብር ነው ብላ ትነግረኛለች አለ። የቆንኩበትን አላውቅም ክውን ያልኳለ። ለምን ብትሉ ከዛ በፊት ትገዛልኛለች በቃ የመጨረሻ ብዙ ብር ከፈልኩ ያልኩት የማስታውሰው አለ 185 ሪያል ነው አለች። ገብቷቸዋል። በእርግጥ ያዘዝኳት አይ እህኔ በቃ አላለ በቃ አሳዝኛት ነው እህኔ ሰይጣን አለቋሳለ በቃ እህኔ በይብላስታል እንድታመጣልኝ ብዬ ያላዘዝኳት ነገር የለም አለ። የሚያስፈልገኝ ነገር ሁሉንም ነገር ነው ያዘዝኳት አለ። እሷም አላመጣም ምንም አላለችኝም እሺ ብላ ነበር ያመጣችልኝ አለች። ከዛ በኋላ ለካ ያነ ሁሉ ስታመጣልኝ ደግሞ ያኔ ቀን ስትሰጠኛለኝ በጣም አመስክኝ ዝቅ ብዬ ነው አለ እየተቀበልኳት አለ። ለምን አይቼው እንደማላውቅ ነገር ብርቅ ሆነብኛል። ሳውዲ አረቢያ ከሄድኩ ጀምሮ እንደዚህ ያለ ነገር አይቼው ስለማላውቅ ብላለች። ከዛማ እናት አለምዬ የኔ ምስኪን እህት ትባላለች። በሌላ ቀን አላሁ አክበር ከዛ በሌላ ቀን ብራኩሊ ብራ ተልኮ ደረሰች ተሰጣት 400 ሪያል ጀሮዋን ተብላለች ማለት ነው። የተደለም ብላ ስትጠይቅ በባለፈው ቀይ ገዘውበት 450 ሪያል ነው ብላ እንዲህ አርጋ ጉድ አደረገችኝ። ወዲያው ነግራይ ቢሆን ኑሮ በጭራሽ አልተጠቀመውም ነበር እመልስላት ነበር፣ ግን ተጠቅሜዋለሁ ግማሹንና በጣም አናደደችኝ። በዚህ ምክንያት የቀጣይ ወር ደሞዝ ይድረስልኝና አልፈልግም ብዬ ወደ ሀገር ልሄድ በቃ ይቅርብኝ ምንድን ላድርግ እያልኩ
እየተምታታብኝ ነው። ምን ታደርጋላችሁ እናንተ ብትሆኑ ምንስ ትመክሩኛላችሁ ያለችው ማለት ነው። እና በጣም አስቀኛለች። ስለዚህ የሀገሬ ልጆች ጥንቃቄ አድርጉ። ደሞዝ በእጇ አይሰጣትም ብያቸዋለሁ። መላክ ስትፈልግ ብቻ ነው አካውንት የምትሰጣቸውና ሌላውን ነገር ተውት። በራሳችሁ እየወጣችሁ ራሳችሁ ግዙ። ወላሂ 450 የሚጨርስ ነገር የለም። ቫዝሊን ምናምን ነገር ነው ያዘዝኳት ብላለች ሳሙና። ስለዚህ እኔ ያክል ብር አይጨርስም። ሲያልቅባችሁ ራሳችሁ ሱቁ ሰዱ ብላችሁ ራሳችሁ ወጣችሁ ብትገዙ የተሻለ ነው የሚሆነው ማለት ነው። ምክንያቱም እነሱ ውድ ከሆነ ቦታ ሄደው እንደፈለጉ ምናምን ነገር አድርጎባችሁ ሊሆን ይችላልና በጣም ከባድ ነው ወላሂ። ከ1000 ደሞዝ ብሶ 450 መነሳት ቀላል አይደለም። እኔ ለልጅቱ በውስጥ መክሪያታለሁ። እናንተስ ምን ትላላችሁ?